ሰላም! እስኪ ዛሬ አንድ በጣም ልዩ የሆነን ነገር እንመርምር። ይሄ የኮፕቲክ ሰንበት ትምህርት ቤት ሥርዓተ ትምህርት እንዴት በጥበብ እንደተቀረጸ እና በትክክል ምን ያህል አስደናቂ እንደሆነ በዝርዝር እናያለን። እሺ፣ የዚህን ሥርዓተ ትምህርት አወቃቀር ለመረዳት በመጀመሪያ ዋናው ዓላማው ምንድን ነው የሚለው ማየት አለብን። በልብ ውስጥ ያለው ተልዕኮ ምንድን ነው? ያው የሥርዓተ ትምህርቱ መነሻም ሆነ መንፈሳዊ መነሳሳቱ ያው እዚህ ምስል ላይ በምናየው ታሪክ ውስጥ ነው ያለው። ክርስቶስ ብዙዎችን ሲመግብ ይህ ምስል እንግዲህ መላውን የትምህርት ፍልስፍና የሚመራውን የመንፈሳዊ ምግብ አቅርቦት ሐሳብ ነው የሚወክለው። እናም ይሄ ሐሳብ እኮ እዚህ መጽሐፍ ቅዱሳዊ ጥቅስ ላይ በግልጽ ተቀምጧል። ሥርዓተ ትምህርቱን እንደ መንፈሳዊ ምግብ የማቅረብ ኃላፊነት እንዳለበት ነው የሚያሳየው። እና የምንመለከተው የእያንዳንዱ የሥርዓቱ ክፍል የሚመነጨው ከዚሁ መሠረታዊ መርህ ነው። እንግዲያው ይሄ መንፈሳዊ ምግብ የማቅረብ ነገር ምን ያህል ስፋት አለው? እስኪ የዚህን የትምህርት ሥርዓት አስደናቂ ሸበሽን እንመልከት። ከልጅነት ጀምሮ እስከ ወጣትነት ድረስ ያለውን ሙሉ የእድገት ጉዞ ነው የሚያካትተው። በጣም ግልጽ ለማድረግ ይህ የ1 እና የ2 ዓመት ፕሮግራም ምናምን አይደለም። ከቅድመ መዋዕለ ሕፃናት ጀምሮ እስከ 12ኛ ክፍል ድረስ የሚዘልቅ የ14 ዓመት ያልተቋረጠ የመንፈሳዊ እድገት መንገድ ነው። የዚህ የ14 ዓመት ጉዞ ጥልቀቱ እኮ በደንብ ነው የሚታየው። መዋዕለ ሕፃናት ላይ በኖህ መርከብ አይነት መሠረታዊ ታሪኮች ይጀምሩና 12ኛ ክፍል ሲደርሱ ግን ወዴት ያመራሉ መሰላችሁ? ወደ ንጽጽራዊ ስነ መለኮት፣ አምላክ የለም ባይነት እና የቤተ ክርስቲያን ታሪክ አይነት ውስብስብ ርዕሰ ጉዳዮች። ልዩነቱ በጣም ትልቅ ነው። አሁን የዚህ ሥርዓተ ትምህርት እውነተኛው ጥበብ ወዳለበት ክፍል እንምጣ። ይህም ትምህርቱ ከቤተ ክርስቲያኗ ልዩ የቀን መቁጠሪያ ጋር እንዴት በጥንቃቄ እንደተጣጣመ እንመለከታለን። የሚገርመው እንደ ማንኛውም የትምህርት ዘመን በነሐሴ ወይም በጥር አይደለም የሚጀምረው። ይልቁንም ከኮፕቲክ አዲስ ዓመት ወይም ከእንቁጣጣሽ በኋላ በመስከረም ወር ይጀምራል። ይህም የትምህርት ዘመኑን ከመንፈሳዊው ዓመት ጋር በቀጥታ ያስተሳስረዋል። እዚህ ጋ ግን አንድ ትልቅ ጥያቄ ይነሳ። እንዴት ነው ቋሚ የሆነ የትምህርት ዕቅድ ቋሚም ተንቀሳቃሽም በዓላት ካሉት የቀን መቁጠሪያ ጋር አብሮ የሚሄደው? ይህንን ፈተና እንዴት አለፉት? መፍትሄው በከፊል እዚህ ጋር ይታያል። ለምሳሌ እንደ ትንሣኤ ያሉትን ተንቀሳቃሽ በዓላት ሥርዓቱ ያውቃቸዋል። በእነዚህ ቀናት ትምህርት እንደሌለ በግልጽ ያስቀምጣል። ይህ ተለዋዋጭነቱን ያሳያል። ግን ታሪኩ በዚሁ አያልቅም። እስካሁን ምን እና ለምን የሚለውን አይተናል። እሺ፣ አሁን ደግሞ ወደ ተግባራዊው እንዴት እንገባና የትምህርት ዓመቱን አወቃቀር በደንብ እንመልከት። እንግዲህ የማስተማሪያ ዓመቱ በ3 ዋና ዋና ክፍለ ጊዜዎች ነው የተከፈለው። አንደኛው ከመስከረም እስከ ጥር ድረስ ዋና ትምህርቶችን በቅደም ተከተል ያስተምራል። ሁለተኛው ከየካቲት እስከ ትንሣኤ ድረስ ሲሆን ቋሚና ተለዋዋጭ ትምህርቶችን ይቀላቅላል። ሶስተኛው ደግሞ ከሐምሌ እስከ መስከረም ሲሆን ዓመቱን ለማጠናቀቅ የሚያገለግሉ ትምህርቶችን ያቀርባል። ግን የቀን መቁጠሪያው ሊፈጥር የሚችለውን ውዥንብር ሙሉ በሙሉ ለመቆጣጠር የሚያስችለው ዋናው ቁልፍ ምንድን ነው? አጠቃላይ ሥርዓቱ እንዲሠራ የሚያደርገው ብልሃት? መፍትሄው መሙያ ትምህርቶች ወይም በእንግሊዝኛው ፊለር ሌሰንስ የሚባሉት ናቸው። እነዚህ በእያንዳንዱ ክፍል መጽሐፍ መጀመሪያ ላይ የሚገኙ 7 ተለዋዋጭ ትምህርቶች ናቸው። ዋና ሥራቸውም የቀን መቁጠሪያው በሚፈጥራቸው ክፍተቶች ውስጥ እየገቡ ሥርዓቱን ማስተካከል ነው። ታዲያ ሥራቸው ምንድን ነው? አንደኛ 5 እሁድ ያላቸው ወራትን ያስተካከላሉ። ሁለተኛ ከዋና ዋና ጾሞች በፊት ያለውን ጊዜ ያገናኛሉ። ሶስተኛ በተንቀሳቃሽና ቋሚ በዓላት መካከል ያለውን ክፍተት ይሞላሉ። በጣም ብልሃት የተሞላበት መፍትሄ ነው። ይህንን በተግባር ለማየት እስኪ ከትክክለኛው ሰነድ የተወሰደውን ይህን ምስል እንመልከት። ፊል ወይም መሙያ የሚለው አምድ ይሄ ሐሳብ እንዴት በቀጥታ በጊዜ ሰሌዳ ውስጥ እንደተካተተ በደንብ ያሳያል።
እንግዲህ ከነዚህ ዝርዝር ጉዳዮች ወጠን ሰፋ ያለውን ምስል እንመልከት። የሥርዓተ ትምህርት ከቀላል የጊዜ ሰሌዳ እጅግ የላቀ ነው። ዋናው ቁም ነገር ይሄ ነው። ይህ ሥርዓት በመላው ሀገረ ስብከት ውስጥ ባሉ አብያተ ክርስቲያናት ሁሉ አንድ ወጥ የሆነ የትምህርት ልምድ እንዲኖር ያስችላል። ማለትም በሁሉም ቦታ ያሉ ተማሪዎች በአንድ ጊዜ ተመሳሳይ ነገር ይማራሉ። እናም ይሄ የሀገረ ስብከቱ ይፋዊ ማተም የዚህን አንድ ወጥ አካሄድ ማዕከላዊነት ያረጋግጣል። ሁሉም ነገር በሀገረ ስብከቱ ዕውቅናና ቁጥጥር ስር መሆኑን ነው የሚያሳየው። በመጨረሻ ስናጠቃልለው ይህ ሥርዓተ ትምህርት ልክ በጥንቃቄ እንደተነደፈ ሕንፃ ነው። ልጆችን በአንድ አጠቃላይ መንፈሳዊ ጉዞ ላይ ለመምራት የተገነባ ድንቅ ሥራ። እናም ይህንን በጥንቃቄ የተዋቀረ መንገድ ስንመለከት አንድ ጥያቄ ላይ እናሰላስል። እንዲህ አይነት የተደራጀ ከቤተ ክርስቲያን የቀን መቁጠሪያ ጋር የተሳሰረ ሥርዓት የአንድን ሰው የሕይወት ዘመን የእምነት ጉዞ እንዴት ሊቀርጸል ይችላል? ስለዚህ ጉዳይ እስኪ እናስብ። ስለተከታተላችሁ በጣም እናመሰግናለን። ሰላም። ዛሬ የምንዳስሰው አንድ በጣም አስገራሚ ሰነድ ነው። ይሄ በደቡባዊ ዩናይትድ ስቴትስ የሚገኘው የኮፕቲክ ኦርቶዶክስ ሀገረ ስብከት የሰንበት ትምህርት ቤት ሥርዓተ ትምህርት ነው። እና ጥያቄው ይሄ ነው። አንድን ጥንታዊ እምነት ወስደሽ በአሜሪካ ውስጥ በሚኖር ዘመናዊ ልጅ አእምሮ ውስጥ በምን መልኩ ነው ደረጃ በደረጃ የምትገነቢው? ይህ ሥርዓተ ትምህርት ልክ እንደ አንድ የሕንፃ ንድፍ ብሉፕሪንት እንደሚባለው ይህን ሂደት እንዴት እንደሚፈጽሙት ያሳየናል። በጣም ትክክል አገላለጽ ነው። የሕንፃ ንድፍ የሚለው ሐሳብ ፍቱን ነው። ምክንያቱም ይሄ ዝም ብሎ የትምህርት ዝርዝር አይደለም፣ አንድን ማንነት የመቅረጽ ስልታዊ ሂደት ነው። እና ሰነዱ ገና ከመጀመሪያው በሚያስቀምጠው የመጽሐፍ ቅዱስ ጥቅስ ይህንን ፍንጭ ይሰጠናል። አዎ፣ ያንን ጥቅስ አይቻለሁ። በጣም ልብ የሚነካ ነው። ክርስቶስ ብዙ ሕዝብን ሲመግብ ከሚያሳይ ስዕል ጋር የተቀመጠው የማቴዎስ 15:32 ጥቅስ ለሕዝቡ አዝናለሁ፣ ሳይበሉ እንዲሄዱ አልፈልግም፣ ምናልባት በመንገድ ላይ ይዝሉ ይሆናሉ ይላል። ልብ የሚነካ ብቻ አይደለም፣ የሥርዓተ ትምህርቱን ፍልስፍናን በሙሉ በአንድ አረፍተ ነገር ነው ያስቀመጠው። ዋናው ዓላማ መረጃ ጭንቅላት ውስጥ መክተት አይደለም። ዋናው ዓላማ መንፈሳዊ ምግብ ማቅረብ ነው። ልጆቹ በእምነት ጉዞአቸው ላይ በመንገድ እንዳይዝሉ፣ እንዳይሰናከሉ፣ እንዳይጠፉ ጠንካራ ስንቅ ማዘጋጀት ነው። እና ይህንን እንደ ዋና መርህ ይዘን ወደ ዝርዝሩ ስንገባ የእያንዳንዱ ምርጫቸው ትርጉም ይሰጠናል። እሺ፣ እንግዲያው ይህን የሕንፃ ንድፍ እንመርምረው። ከመሰረቱን ጀምር፣ ከመዋዕለ ሕፃናት ክፍል። እዚህ ጋር የሚያስተምሯቸው ትምህርቶች ዝርዝር አለኝ። የኖህ መርከብ፣ የባቢሎን ግንብ፣ የሕፃኑ ሙሴ፣ የዳዊትና ጎልያድ። እነዚህ በጣም ትልልቅ አንኳር ታሪኮች ናቸው። በጣም ሰፊ መነሻ ነው የመረጡት። አዎ፣ መነሻው ሆን ተብሎ ሰፊ እንዲሆን ነው የተደረገው። በዚህ ዕድሜ ላለ ልጅ የሚያስፈልገው ትልቅና ግዙፍ፣ በቀላሉ በአእምሮ የሚቀረጽ ምስል ነው። ጀግኖች፣ ተአምራት፣ ትልልቅ ክስተቶች፣ የኖህ መርከብ ከነንሳቱ፣ ግዙፉ ጎልያድ በትንሹ ዳዊት ሲወድቅ፣ እነዚህ ነገሮች በቀላሉ አይረሱም። ግን እዚህ ጋር አንድ በጣም ረቂቅ ነገር አለ። የብሉይ ኪዳን ታሪኮችን ከአዲስ ኪዳን ታሪኮች ጋር ብቻ አይደለም ያቀረቡት። ምን ጨመሩበት? የቅዱስ እንጦንስና የቅዱስ ጳውሎስን ታሪክ፣ የመጀመሪያዎቹ ገዳማውያን አባቶች። ይህ ምን ማለት ነው? ገና ከመጀመሪያውኑ ለልጆቹ የእኛ ታሪክ በመጽሐፍ ቅዱስ አያበቃም የሚል መልእክት ያስተላለፉ ነው። የእምነቱ 3 ምሰሶች አሉ፣ ብሉይ ኪዳን፣ አዲስ ኪዳን እና ከነሱ የቀጠለው የቤተ ክርስቲያን ሕይወትና ትውፊት። ገና በ4 ዓመታቸው የዚህን ሰፊ ታሪክ ዘር እየዘሩባቸው ነው ማለት ነው። የሚገርም ነው። በኪንደርጋርተን ክፍል ደግሞ አንዳንድ ታሪኮችን ይደግሟቸዋል። ለምሳሌ ኖህ መርከብ። ግን አዳዲስ ነገሮችም አሉ። እዚህ ላይ ነው ለመጀመሪያ ጊዜ የቆፕቲክ ቤተ ክርስቲያን ልዩ መገለጫዎች መግባት የሚጨምሩት። ኤልናይሩዝ ወይም የሰማዕታት በዓል እና የመስቀል በዓል የሚሉ ትምህርቶች ገብተዋል። ለምን አሁን? ጥሩ ጥያቄ ነው። ምክንያቱም አሁን ሕፃናቱ ታሪኮቹን ሰምተዋል። ቀጣዩ ደረጃ ደግሞ እነዚህ ታሪኮች ከአንቺ ሕይወት ጋር እንዴት ይገናኛሉ የሚለውን ማሳየት ነው።
ኒሩዝ የቆቦቶች አዲስ ዓመት ነው እና ይህን ሲያስተምሯቸው የዓለም የዘመን አቆጣጠር አለ፣ እኛ ደግሞ የራሳችን አለን፣ የእኛ የሚጀምረው በሰማዕት ነው እያሏቸው ነው። የመስቀል በዓልን ሲያስተምሩ ደግሞ ያ በሩቅ ዘመን የሆነው የክርስቶስ ስቅለት እኛ ዛሬ በቤታችን የምናከብረው በዓል ነው እያሉ ታሪኩን ወደ ግል ሕይወታቸው እያመጡት ነው። ታሪኩ ከጭንቅላት ወርዶ የሕይወት አካል መሆን ይጀምራል። ገባኝ። ስለዚህ የመጀመሪያው ዙር መሰረት መጣን ነው፣ ሰፊ ታሪኮች፣ ከዛ እነዚያን ታሪኮች ከራሳቸው ባህል ጋር ማስተሳሰር። እሺ፣ አሁን ሕፃናቱ አድገው አንደኛ ክፍል ገቡ። በዚህ ጊዜ የአእምሮ እድገታቸውም ይቀየራል አይደል? ከታሪክ ባሻገር ስለ ራሳቸው ማሰብ ይጀምራሉ። ስርዓተ ትምህርቱ ይህንን ለውጥ እንዴት ነው የሚከተለው? በትክክል ይከተለዋል። የአንደኛ ክፍል የትምህርት ርዕሶችን ስትመለከቺ ለውጡ ግልጽ ነው። እንዴት መጸለይ ይቻላል እና ለቤተ ክርስቲያን ፍቅር የሚሉ ርዕሶች አሉ። አየሽ፣ አሁን ከምን ተከሰተ ወደ እኔ ምን ላድርግ የሚለው ጥያቄ ተሸጋግረዋል። ጸሎት ማለት እነዚህ የሰሟቸውን ታሪኮች ከፈጠረው አምላክ ጋር በቀጥታ መነጋገር መቻል እንደሆነ እየተማሩ ነው። ለቤተ ክርስቲያን ፍቅር የሚለውስ? ያ ደግሞ ያ ሁሉ ታሪክና ባህል የሚጠበቅበትና የሚኖሩበት ማህበረሰብ መኖሩና የእሱ አካል መሆናቸውን እንዲገነዘቡ ያደርጋል። ቆይ እስቲ የኖህ መርከብ የሚለው ትምህርት እዚህም ተመልሶ መጥቷል። ግን ክፍል 1 እና ክፍል 2 ተብሎ ነው የተቀመጠው። ድግግሞሹ ለምን አስፈለገ? ይሄ በጣም ኤክስፐርት የማስተማር ዘዴ ነው። በመዋዕለ ሕፃናት ደረጃ መርከብ ነበረች፣ እንስሳት ገቡ፣ ዝናብ ዘነበ ብለሽ ታስተምር ያለሽ። በአንደኛ ክፍል ግን በጥልቀት ትገቢያለሽ። መርከቧ የቤተ ክርስቲያን ምሳሌ እንደሆነች፣ ከውጭ ካሉ የጥፋት ውሃ ማለት ከኃጢአት እንደምታድን ትነግሪያቸዋለሽ። ስለዚህ ያው ተመሳሳይ ታሪክ ይዘሽ እንደ ልጁ የአእምሮ እድገት አዲስና ጥልቅ ትርጉም ትሰጪዋለሽ። ይሄ ዕውቀቱ በሽብልቅ እንዲገነባ ያደርገዋል። እሺ፣ አሁን ወደ ሁለተኛ ክፍል ስናልፍ ነገሩ ይበልጥ እየጠለቀ እና ይበልጥ ቆፕቲክ እየሆነ ይመጣል። እዚህ ጋር ያየሁት አንድ ጥምረት በደም አስገርሞኛል። የቅዱስ ኒቆላዎስን ታሪክ ከአልሞቃጣም ተራራ ተአምር ጋር ጎን ለጎን አስቀምጠዋል። አንዱ በዓለም ሁሉ የሚታወቅ ቅዱስ ነው። ሌላኛው ደግሞ ከሞላ ጎደል የቆፕቲክ ቤተክርስቲያን ብቻ የምታውቀው ታሪክ ነው። ለምንድን ነው እንዲህ ያጣመሩት? ይሄ በጣም ወሳኝ ጥያቄ ነው። እዚህ ላይ ነው ስርዓተ ትምህርቱ የማንነት ግንባታውን ወደ ላቀ ደረጃ የሚያደርሰው። እስቲ አስቢው፣ ልጅ ነሽ፣ ቴክሳስ ውስጥ ነው የምታድጊው። ትምህርት ቤት ስትሄጂ ጓደኞች ሁሉ ስለ ሳንታ ክላውስ ነው የሚያወሩት። ቤት ስትመጪ የገና አባት የሚባል ነገር የለም ከሚባልሽ፣ ስርዓተ ትምህርቱ አይ የገና አባት መነሻው እውነተኛ እና የኛም ቅዱስ የሆነው ቅዱስ ኒቆላዎስ ነው ብሎ ያስተምርሻል። ይሄ የልጁን ዓለም ከጓደኞቹ ዓለም ጋር ያገናኘለታል ማለት ነው። በትክክል። ግን በተመሳሳይ ጊዜም የራሱ የሆነ ልዩና ጥልቅ ታሪክ እንዳለው እንዲረዳ ያደርገዋል። የእናንተ ሳንታ ክላውስ ከኛ ቅዱስ ነው የመጣው፣ ያው ኩራት ይሰጠዋል። ስለዚህ ከውጭው ዓለም ጋር ድልድል የሰራ በተመሳሳይ ጊዜ የራሱን ማንነት እያጠናከረ ነው ማለት ነው። ስለ አልሞቃጣም ተራራ ተአምር። የአልሞቃጣም ተአምር ደግሞ የዚህ ሳንቲም ሌላኛው ገጽ ነው። ቅዱስ ኒቆላዎስ ከዓለም አቀፉ የክርስትና ታሪክ ካገናኘው የአልሞቃጣም ተአምር ደግሞ በሙሴ ዘመን ቀይ ባህርን የከፈለው አምላክ፣ በኢየሱስ ዘመን ተአምራትን ያደረገው አምላክ፣ በቅርብ ጊዜ በእኛ ቤተ ክርስቲያን ታሪክ ውስጥ በግብፅ ምድር ተራራን ያንቀሳቀሰ ሕያው አምላክ ነው የሚለውን መልእክት ያስተላልፋል። እምነቱ ሙዚየም ውስጥ የተቀመጠ ቅርስ ሳይሆን ዛሬም የሚሠራ ኃይል መሆኑን በተጨባጭ ያሳያል። እዚህ ሁለተኛ ክፍል ላይ ስለ ማጠንት የተሰጠ ትምህርትም አለ። ይሄ ትንሽ ለየት ያለ ነው። ልጆች ቤተ ክርስቲያን ሲሄዱ የሚያዩት ነገር ነው። ለምን እንደተለየ ትምህርት ተሰጠ? ምክንያቱም እምነት ረቂቅ ሐሳብ ብቻ አይደለም፣ በስሜት ሕዋሳትም የሚለማመድ ነገር ነው። የማዕጠንት ሽታ፣ የሻማው ብርሃን፣ የቅዳሴው ዜማ፣ እነዚህ ሁሉ የእምነቱ አካል ናቸው። ስለ ማዕጠንት ሲያስተምሩ ይህ ጸሎታችን ወደ እግዚአብሔር እንደሚያድግ የሚያሳይ ምልክት ነው እያሉ ነው። በቃ በቤተ ክርስቲያን ውስጥ ዝም ብሎ የሚያዩትንና የሚያሽቱትን ነገር ትርጉም እየሰጡት ነው። ይሄ ረቂቅ የሆነውን መንፈሳዊ ሐሳብ ከተጨባጩ ዓለም ጋር በቀጥታ ያስተሳሰርላቸዋል። አሁን መሰረቱ እየተጠናከረ ይመስላል። ታሪክን ተማሩ፣
ከባህላቸው ጋር አገናኙት፣ የእምነት ተግባራትን ተለማመዱ። ወደ 3ኛ ክፍል ስንደርስ ግን ትልቅ ዝላይ እናያለን። ርዕሶቹ በጣም ረቂቅ ይሆናሉ። የመላእክት ምስጋናና ለሰዎች የሚያደርጉት አገልግሎት፣ የመረብ ምሳሌ፣ ጥሩና ክፉ ሰዎች፣ ንስሐና ኑዛዜ። ይሄ ከታሪክ ትረካ በጣም የራቀ ነው። ልጆቹ ለዚህ ዝግጁ ናቸው? ዝግጁ እንዲሆኑ ነው ሲያዘጋጇቸው የነበረው። እስካሁን የተገነባው መሰረት ለዚህ ነው የሚያስፈልገው። አሁን ከምን ሆነ እና እንዴት እናድርግ ወደ ለምን እና እንዴት ይሰራል ወደሚሉ ጥያቄዎች እየተሸጋገሩ ነው። ስለ መላእክት ማስተማር ማለት ከሚታየው ዓለም ባሻገር ማይታይ መንፈሳዊ ዓለም መኖሩን ማሳየት ነው። የመረብ ምሳሌ ደግሞ ስለ መጨረሻው ፍርድ፣ ስለ ጥሩና ክፉ ምርጫ፣ ስለ መለኮታዊ ሐሳቦችን በቀላል ምሳሌ ማስታወቅ ነው። ንስሐና ኑዛዜ የሚለው ትምህርት ግን ለ8 ዓመት ልጅ ከባድ አይሆንም? ስለ ኃጢአትና ይቅርታ ማውራት ማለት ነው? ከባድ ሊሆን ይችላል። ለዚህ ነው በጥንቃቄ የሚያስታውቁት። ነገር ግን ይሄ የምስጢራተ ቤተ ክርስቲያን ትምህርት መግቢያ ነው። ሕፃኑ ስህተት ሲሰራ መፍትሄ እንዳለው ሁሌም የመመለሻ በር ክፍት መሆኑን እያስተማሩት ነው። ይሄ ፍርሃትን ከመፍጠር ይልቅ የእግዚአብሔርን ምሕረትና ይቅር ባይነት እንዲገነዘብ ነው የሚረዳው። ታሪኮቹን ሰምቷል። ዳዊት ስህተት ሰርቶ ንስሐ ሲገባ አንብቧል። አሁን ያ ታሪክ ለራሱም ሕይወት እንደሚሰራም የተማረ ነው። ስነ መለኮቱን ከታሪኩ ጋር እያቆራኙት ነው። በዚሁ በ3ኛና 4ኛ ክፍል ውስጥ የቅርብ ጊዜ አባቶችን ታሪክም አካትተዋል። ለምሳሌ እንደ አቡነ ቄርሎስ ስትሰኛ። ይህንን ከረቂቅ ስነ መለኮታዊ ትምህርቶች ጋር ማስቀመጡ ምን ዓላማ አለው? ይህ ደግሞ ስነ መለኮቱን መልሶ ወደ ተጨባጭ ሕይወት ያመጣዋል። አቡነ ቄርሎስ ስትሰኛ በ20ኛው ክፍለ ዘመን የነበሩ አባት ናቸው። የወላጆቻቸው ወይም የአያቶቻቸው ትውልድ የሚያውቃቸው፣ ታሪካቸውን የሰማ ምናልባትም በረከታቸውን የተቀበለ ሰው ሊኖር ይችላል። ይህንን ሲማሩ ቅድስና በሙሴና በእንጦንስ ዘመን ብቻ የነበረ ነገር ሳይሆን በእኛም ዘመን ሊኖር የሚችል ሊደረሰበት የሚችል እውነት መሆኑን ይረዳሉ። ረቂቅ የነበረው የእምነት ሐሳብ በቅርብ ታሪክ ውስጥ ሥጋ ለብሶ ያዩታል። የእምነት ሰንሰለቱ እንዳልተቋረጠ ሕያው ምስክር ይሆናቸዋል። እንግዲያው ይህን ሁሉ ስናጠቃለለው ይህ ሥርዓተ ትምህርት የሚከተለው አንድ አስገራሚ ጥለት ፓተርን አለው ማለት ነው። የሚጀመረው በማንም ሊጋራ ከሚችል ሰፊ የመጽሐፍ ቅዱስ ታሪክ ነው። ከዚያም ቀስ በቀስ እየጠበበ መጥቶ የቆፕቲክ ቤተ ክርስቲያንን ልዩ በዓላትና ታሪኮች በማስተዋወቅ የራሱን ባህላዊ ሽፋን ይጨምርበታል። በመጨረሻም በዚያ መሰረት ላይ ረቂቅ የሆኑ ስነ መለኮታዊ መዋቅሮች። ፍጹም ትክክል። የማንነት ግንባታው የሚካሄደው ልክ እንደ ሽንኩርት በፐደር ላይ ፐደር ነው። መሃል ላይ ያለው አስኳል ሰፊው የክርስቲያና ታሪክ ነው። በላዩ ላይ የቆፕቲክ ባህል እና ማንነት ይለብሳል። ከዚያም ውጪ ላይ ደግሞ ያንን ሁሉ የሚያብራራውና ትርጉም የሚሰጠው ስነ መለኮታዊ ማዕከፍ ይመጣ። ስለዚህ አንድ ልጅ ሲያድግ እምነቱ ጥንታዊ፣ ባህላዊ፣ ግላዊ እና አእምሯዊ መሰረት ያለው እንዲሆን ተደርጎ ነው የሚቀረጸው። በመግቢያው ላይ ያነሳነውን በመንገድ ላይ መዝለል የሚለውን ሐሳብ ለማስቀረት የተቻለውን ሁሉ የሚያደርግ ስልጣናዊ አካሄድ ነው። ስንቁ የተሟላ እንዲሆን ነው። ይህ ሁሉ ውይይት አንድ ትልቅ ጥያቄ በአእምሮዬ ውስጥ ይፈጠራል። ይህ አይነቱ አካሄድ ማለት በማንነትና በስነ ምግባር ላይ ያተኮረ ከታሪክና ከትውፊት ተነስቶ የሚገነባ የትምህርት ፍልስፍና በአብዛኛው ከምናያቸው ዓለማዊ የትምህርት ስርዓቶች ጋር ሲነጻጸር እንዴት ይመዘናል? እነዚያ ብዙንም ጊዜ የሚጀምሩት ከረቂቅ ጽንሰ ሐሳቦችና ከአጠቃላይ መርሆች ነው። ሁሉንም ነገር ለመገንባት አንድን ስፔሲፊክ ታሪካዊ ዓለም እንደ መሰረት መጠቀም ምን ያስገኛል? ምንስ ሊያስከፍል ይችላል? ይህ ለሌላ ጊዜ የምናስብበት ነጥብ ይመስለኛል።